አቶ ለይኩን ለወይዘሮ ዝናሽ ምንም እንዳታስቢ ሁሉንም ነገር አስተካክየዋለሁ ይላታል። እሷም እንዴት እንዳስተካከልከው እኔ ማወቅ የለብኝም ወይ ብላ ስትጠይቀው አቶ ለይኩንም እኔ አምራንን አስሬያታለሁ፣ አግቻታለሁ፣ በእኔ ቁጥጥር ስር ነው ያለችው ብሎ ሲላትም እሷም እጅግ ትደነግጣለች። ኑሐሚንና ናሆምም እጅግ እየተደሰቱ ይገኛሉ። ፍቅራቸውን እንግዲህ እየተገላለጹ በጣም ደስ የሚል ሁኔታ ላይ ነው የሚገኙት። አቶ ለይኩንና አቶ ተሰማም አብረው ተገናኝተው ሰርግ ቀኑ እንዲቆረጥና ከ15 ቀን በኋላ ሽማግሌ እንደሚላክ አቶ ለይኩን እየነገረው ይገኛል። እጅግ ደስ ይለኛል ብለው ሁሉም ደስ እያላቸው ነው። በጣም አዳዲስ ነገር ደስ የሚል ነገር ተከስቷል በኑሐሚን ድራማ። ሰላም ሰላም፣ ጤና ይስጥልኝ ወደ ተከበራችሁ የቻናሌ ቤተሰቦች፣ ይህንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁኝ። ቀጣዩን ክፍል ኑሐሚን ድራማን ይዤላችሁ መጥቻለሁ። አቶ ለይኩንም አምራንን እንዳገታት ሲነግራት ወይዘሮ ዝናሽ ቆይ እንዴት ብላ በጣም ደስ ይላታል። እሱም ደግሞ በዚህ በቴክኖሎጂ ዘመን በአግባቡ ካልተጠቀምሽበት ሳይቃጠል በጊዜው ካልደረሽበት ከባድ ነው ይላትና የያዘባትንም ስልክ ያሳያታል። በራሷ ወጥመድ ሰተት ብላ ገባች ይላታል። እንግዲህ ስልኩን የያዘባት ማን እንደሆነ መረጃውን አሳልፋ ለሰጣችው ሰው ለማወቅ ስለሆነ አቶ ለይኩን እንግዲህ የአምራንን ስልክ ይዞባታል። ወይዘሮ ዝናሽም ይቺ ስግብግብ ለዚሁ አቅሟ ነው ወይ? ግን ደግሞ አቶ ለይኩን ይሄ ነገር እሷን ሰላገትካት ብቻ ነገሮች እንደፈለካቸው ይሄዱልካሉ ብላ ስትለውም ይገባኛል እንዲህ በቀላሉ ነገሮች እንደማይጠሩ ሲላት የአምራን ስልክም አሁን በእጄ ስላለ እሷ ደግሞ ሰው አለኝ ውጭ የምትለው ያ ሰውዬ ደውሎ እስከሚናረጋግጥ ድረስ እሷም እንደታገተች ትቆያለች ብላ ትለዋለች። እሷም እንግዲህ ወይዘሮ ዝናሽም ፍራቸዋ ምንድነው እኔ የሆነ ነገር ከሆንኩኝ የኔ የምለው ሰው መረጃውን ያዛበዋል ብለውኛል፣ ይሄ ነገር ውሸት ነው ወይ ብላ ስትለው እንግዲህ አሁን ላይ አምራን ሳትታሰር ሳትታገት በፊት እኔ አንድ ነገር በእኔ ላይ ብታደርጊ ማስጠንቀቂያ ሰታት ነበረ፣ መረጃው ሌላ ቦታ ላይ እንዳለ የቪዲዮ ቅጂው ሌላ ጋር እንዳለ ማስጠንቀቂያ ነግራት ነበርና ወይዘሮ ዝናሽም ያንን ነገር እያሰበች ነው እንግዲህ አቶ ለይኩንን እየጠየቀችው የምትገኘው። አቶ ለይኩንም ደግሞ ምንም ችግር የለውም ይሄን ነገር ለኔ ብቻ ታዩ እኔ ራሴ እወጣዋለሁ ብሎ ይላታል። እሷ ደግሞ ለኔ ተዋት ስትለውም አይ ለኔ እንድታዩልኝ ነው የምፈልገው ነው እያለ ያለው እንግዲህ አቶ ለይኩንም በራሷ እጅ ነው እንግዲህ እኔን ጠምዝዛ እዚህ ውስጥ እየከተተችኝ ብሎ ሲላትም ወይዘሮ ዝናሽም አንተ እኮ ሰው አግተክ የምታሰቃይ ሰው እንደዚህ አይነት ስብዕና ያለክ ሰው አይደለክም ብላ ስትለውም አቶ ለይኩንም እኔ መቼም የማልክደው መቼም የማረሰው ዛሬም ቢሆን ነገም ቢሆን እኔ ወንጀለኛ ነኝ ሲላት ወይዘሮ ዝናሽም ተው ለይኩን እንዲህ አትበል በተው ባልተው የሚቀየር ነገር የለም ብሎ ይላታል። እሷ ግን ነገሮች ሁሉ ህይወታችን በእንደዚህ አይነት ነገር ላይ እንዲቋጭ አልፈልግም ብላ ስትለምነው አቶ ለይኩን እኔ መጠየቅ ካለብኝ በህግ እጠየቃለሁ እንጂ አንድ ተራ ሴት እኔ ቤት ውስጥ ወይም ህይወቴ ውስጥ ገብታ እንድትበጣብጠኝ በፍጹም አልፈቅድላትም እያለ ነው እንግዲህ አምራናት ቤታቸው ትዳራቸው ውስጥ ሰተት ብላ ገብታ የነሱን ህይወት እያናጋች ያለችው እና አቶ ለይኩን ደግሞ እሷን በፍጹም እንደማይታገሳት ለወይዘሮ ዝናሽ ይነግራታል። ወይዘሮ ዝናሽን በቃ ቀሪውን ለኔ ተውልኝ ስትለው አይ አንቺ አሁን ቤት ውስጥ ያለውን ቀሪ ነገር ስሪ፣ ቤታችን፣ ትዳራችን፣ ልጆቹ፣ ህይወታችን ሁሉ ነገር ስርዓቱ እንደ በፊቱ እንዲመለስ እፈልጋለሁ፣ ያ የሚከበረው ቤት እንዲመለስ እፈልጋለሁ ስትለው ሲላት እሷም ደግሞ ወይዘሮ ዝናሽ ከተቀመጠችበት ትነሳና ስሩ ትቀመጥና እውነት ይሄንን ካንተ አፍ በመስማቴ በጣም ነው የማመሰግነው ብላ ስትለውም አቶ ለይኩንም ደግሞ እኔ ያን ሁሉ ነገር በድለሽኝ ለምን ይመስልሻል ይቅር ያልኩሽ ብሎ ሲላት
እሷም ምናልባት ስለምትወደኝ ይሁን ብላ ስትለውም እሱ ብቻ አይደለም ይላትና አቶ ለይኩን አንቺ ትዳርሽንና ህይወትሽን እንዴት አድርገሽ እንደምትመሪ ጠንቅቀሽ ነው የምታውቂው፣ ለብሳም ነው የምወድሽ ብሎ ሲላትም ወይዘሮ ዝናሽም ተው ለይኩን እንደዚህማ አትካበኝ፣ ነገ ደግሞ እንዳልጎረርብክ ትለዋለች። እውነቴን ነው እምልሽ አንቺ እኔ ሁሉን ነገር ሳደርግብሽ እስከ ዛሬ ድረስ ብዙ ነገር ስበድልሽ ይሄን አንቺ ግን ይሄ ትዳር እንዳይበተን ነበረ ስትጥሪ የነበርሽው ብሎ ይላታል። ግን በቃ ስለደረገው ነገር ሁሉ ሲጸጸት እሷም ወይዘሮ ዝናሽም እኔም እኮ ይቅር የማይባል ነገር በደል በድያለሁ ብላ ትለዋለች። ወይዘሮ ዝናሽም እውነት ለመናገር እኔ ካንተ ጋር እምለያይ መስሎኝ እጅግ በጣም ነበረ የጨነቀኝ ብላ ስትለውም አቶ ለይኩንም ደግሞ እኔም እኮ አልዋሸሽም ከአንቺ መለየቱ የሞትን ሀል ነበረ የሚሰማኝ የተጨነኩት ብሎ ይላታል። እሷ ግን በቃ ሁሉንም ነገር ትተን የበፊቱን ፍቅራችንን እናድስ፣ ፍቅራችንን እንመልስ እያለችው ትገኛለች። እሱ እንኳን የሚሆን አይመስለኝም ሲላት እሷስ እንዴት ብላ ስትጠይቀው አንዳንድ ነገሮች በቀላል የማትፈቻቸው ነገሮች አሉ ብሎ ይላታል። ወይዘሮ ዝናሽም ታዲያ ተባብረን እንፈተዋለና ምን ችግር አለው ብላ ስትለውም ዳግምን ባየሁት ሰዓት እንዴት እንደምደነግጥ እኔና ስጋዬና አይምሮዬን የምናውቀው ይላታል። ወይዘሮ ዝናሽም ድፍረት አይሆንብኝና ለዳግም በቃ እንደ አባት እንዲሆነው እንደ አባት እንዲንከባከበው ስትጠይቀውም እሱ እኮ ነው የማይቀየረው መቼም ሊሆን አይችልም ብሎ ይላታል። መጨረሻ ላይ ግን ይቻላል በሂደት ይሆናል ስትለው እሱም ደግሞ በሂደት ሁሉን ነገር አስተካክላለሁ፣ ለልጆቼ የማደርገውን ነገር ለሱም አደርጋለሁ ብሎ ቃል ይገባላታል። ወይዘሮ ዝናሽም እጅግ ትደሰታለች። ምክንያቱም ዳግም ልጇ ነው፣ አባቱን አጥቷል። እሱ ግን የአባቱ እንዳለ ይኑር አይኑር የሚያውቀው ነገር ስለሌለ አሁን ላይ ግን በቃ መካስ የምትችለው ለልጆች ከምታደርገውን ነገር ለሱ ስታደርግለት ነው ትለዋለች። ወይዘሮ ዝናሽም ሁሉን ነገር አደርግልሻለሁ ለዳግም ሲላት ቃል እገባልሻለሁ ከፈለግሽ ሲላት እሷም በጣም አመሰግናለሁ፣ ግን አንድ ቀን የአባቱ ገዳይ መሆኔን ካወቀ ሲላት እሷም እንግዲህ ቶሎ ብላ አፉን ትይዘዋለች። ለይኩን እኔ በህይወት እያለው መቼም ይሄ ነገር አይሆንም ትለውና እሱም ደስ ይለዋል፣ እቅፍ ያደርጋታል። ደስ ይላሉ። ግን በቃ ሁሉንም ነገር ወደኋላ ትተው በጣም አሁን ከባዱ ነገር እዚህ ጋር ነፍስ ስለጠፋ ነው እንጂ እንደዚህ በፍቅር ተሳስቦ በትዳር ህይወት ውስጥ በቃ ያለፈውን ትቶ ወደፊታቸውን ማሰባቸው በእውነት በጣም ነው ደስ ያለኝ። እናቱ ለይኩን ኤሚም ኤርሚያስን ታገኘውና እሱ ያለበት ቦታ ስትሄድ እሱ መጠጥ እየጠጣ ይጠብቃታል። እንዲህ እኔ ስፈልግሽ ያላገኘሁሽ አሁን ደግሞ በራስሽ ፍላጎት መጣሽ እንዲህ ብሎ ሲላትም ትሰማኛለህ፣ በጣም በተደጋጋሚ ኤርሚያስ በተደጋጋሚ ልቤን ሰብረከዋል ብላ ስትለውም ኤርሚያስን ማቆላመጡ ቀርቶ ጭራሽ በዋናው ስሜት ትጠሪኛለሽ ወይ ብሎ ሲላትም ታዲያ ምን በዋና ስምህ ብጠራክስ ያንተን ጥፋት ያካክስልኛል ወይ ብላ ትለዋለች። እናም መቼም ታዲያ ቪዲዮውን እንዳለቅብሽ ይሆናል ታዲያ የመጣሹ ብሎ ሲላትም እኔ ማን እንደሆንክ አታውቅም፣ አሁን ከፈለክ ቪዲዮውን በማህበራዊ ሚዲያ መበተን ትችላለክ ብላ ትለዋለች። ኤርሚያስም እና አንቺማ የባለ ሀብቱ የአቶ ለይኩን ልጅ ነሻ ብሎ ሲላትም የልጅክ እናት ነኝ ትለዋለች። እሱም በጣም ይደነግጣል። ቆይ እንዴት ይሄ ምክንያት ደግሞ ያመጣሹ ቪዲዮውን እንዳልፖስትብሽ ፈልገሽ ነው እንጂ ሌላ የእውነት አይመስለኝም ይላታል። እሷም ደግሞ እውነተኛ እኔ እኮ አመኘክ ነው ያ ሁሉ ነገር አሳልፌ ማንነቴን እየሰጠውክ ስትለውም እሱም ደግሞ አላምንሽም ይላታል። እናም እውነት አንተ ጨክነክ ይህንን ቪዲዮ ትፖስተዋለክ ወይ ነገ ይህ ልጅ ተወልዶ እናቴ እንደዚህ ነበረች ብሎ እንዲያስብ ታደርጋለክ ወይ ስትለውም እሱም እየቀለደባት ነው። ለማንኛውም የመጣሁበትን ነገር ጨርሻለሁ ብላ ጥላው ትሄዳለች። እሱም ከዛን በኋላ ብቻውን ቆየ እውነትስ ቢሆን ምንድነው የማደርገው? ስለዚህ ኤርሚያስ ስልትህን መቀየር አለብክ እያለ ብቻውን እያወራ ይገኛል።
ወይዘሮ ዝናሽም ለልጇ ለናሆም ትደውልለትና እንዴት ነው ታዲያ ወገብሽን ጠበቅ አድርጌ አትለኝም እንዴ ብላ ስትለው ለምኑ ነው እናቴ ብሎ ሲላትም ለሰርጉ ነው ትለዋለች። እሱም እንግዲህ በጣም ደስ ይላል። እናም ይኸውልህ ልንገርህ እኔና አባትህ በፍቅር ጊዜ ላይ ባለን ሰዓት ያልተዝናናንበት ቦታ ላይ አትጠይቀኝም ወይ ብላ ስትለውም ይሄንን ታዲያ ደስ የሚል ጨዋታ ለምን ነበረ ነገራችሁኝ ብሎ ይላታል። እሷም እንግዲህ በጣም ደስተኛ እንደሆነችና ለኑሐሚንም ንገርልኝ ትለዋለች። እሱም ደግሞ አለቃዬ እየደወለ ነው በይሽ እናቴ ይሄንን ደግሞ የጀመርነውን በኋላ እንቀጥላለን ይላትና እሷም በጣም ደስ እያለው ስልኩን ይዘጋል። ኑሐሚን ደግሞ እንግዲህ ብቻዋን ኪችን ውስጥ ቆማ ፍቅር 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 ይዞኛል ምን አባቴ ይሻለኛል እያለች እንግዲህ አባቷ ድንገት ሲመጣባት በጣም ትደነግጣለች። እንዴ አባቴ ከየት መጣክ እንዴት መጣክ ምናምን ስትለው መጀመሪያ መሬት ያዢ ከዛን ፍቅር ስትይ ነው እንዴ እየሰማሁት ብሎ ይጠይቃታል። እሷም አረ የምን ፍቅር እኔ እኮ ዘፈኑን ነው ስለዘፈነችው ብቻ ነች አስቴር አወቀ የዘፈንኩት እንጂ እኮ ሌላ ነገር አይደለም ብላ ትለዋለች። በእርግጥ ዘፈኑን የዘፈነችው አስቴር ናት፣ ደራሲው ደግሞ አንቺ ነሽ። ስለዚህ ልብሽን የወሰደው ሰው ማን ነው ብሎ ሲላትም እሷ ደግሞ አባቴ ልቤ እኮ እስካሁንም ውስጤ ነው ይኸው ልቤ ደረቴ እየመታ ነው ስትለው እንዴ ቀልደኛ ጆከኛ ወጥቶሻል አይደለ ሲላት አሁን በይ ንገሪኝ ሲላት እሷ ደግሞ አባቴ ምግብ ልስጥክ ልስራልክ ስትለው እሱም እናትሽ ሰርታ በልቻለሁ ይላታል። ጁስስ እሺ ልስራልክ ስትለው ጁስ ጠጥቻለሁ ዛሬ ማምለጫ የለሽም ተናገሪ ሲላት ድሮስ ወዴት ማምለጫ አለኝ ብላ ትለውና አሁን በእርግጥ እኔ ጋር ሁለት ሀሳቦች አሉ ይላል አባቷም። እሺ ምን አለ ብላ ስትጠይቀው አንደኛው እንዳይሆን እጸልያለሁ አንደኛው ደግሞ እንዲሆን እጸልያለሁ ብሏት እንግዲህ መቼም ዳግም ብሎ ሲላትም አይ ዳግም አይደለም እና ማን ነው ብሎ ሲጠይቃት ኑሐሚንም ደግሞ ናሆም ነው እንግዲህ የማፈቅረው ብላ ስትል እሱም አባቷን በረጅም የተነፈሰና ተመስገን አምላኬ የልባችን መሻት ተሳካ ሲል አባቴ ይሄናሃል ብላ ስትለም አው እኔና እኮ ለይኩን እጅግ የምንመኘውና ስንጓጓለት ስንጠብቀው የነበረ ጊዜ ነበረ ብሎ ይላታል። እንግዲህ ደስ ይላቸዋል። አቶ ለይኩንም እንግዲህ ከአቶ ተሰማ ጋር ተገናኝተው በጣም ደስ እየተባባሉ እንግዲህ ሰርጉንም ጊዜውን መቁረጥ እንዳለባቸው ከ15 ቀን በኋላ ደግሞ ሽማግሌ አቶ ተሰማ ቤት እንደሚላክ ሲያወሩ ሲጨዋወቱ ነበረ። እናም በጣም ደስ ብሏቸው ይገኛሉ። ኑሐሚንም እንግዲህ ከናሆም ጋራ ስለ ስራ የምናወራው ነገር አለ እና ልወጣ ነው ብላ ስትልም አባቷም ስራ እሺ ችግር የለውም ሂጂ እስከፈለግሽ ሰዓት መቆየት ትችያለሽ ይላታል። እንግዲህ በጣም እነሱም እየተሳሳቁ አይገርምክም ስለ ስራ በዚህ ሰዓት ተባብለው እንግዲህ ኑሐሚንም ደስ ብሏት ከቤት ትወጣለች። ኤርሚያስን ኑሐሚንም አግኝታው ነበረ ስለ ኤሚ ልትጠይቀው አንተ ግን ምን አይነት ጨካኝና አረመኔ ሰው ነክ እንደዚህ በየሰው ሴቶቹ ላይ ሁሉ የምትጫወተው በእኔ ላይ አልበቃ ብሎክ እንዴት በዚች ልጅ ላይ ምን ይሄንን ድርጊት ትፈጽማለክ ስትለው ቆይ ምን ስለምንድን ነው የምታወሪው እኔ እኮ ረስቼሽ ነበረ አንቺ ደግሞ አስታውሰሽ መጣሽ እንዴ ብሎ ሲላትም አሁን እጅክ ላይ ያለውን ቪዲዮ ስጠኝ ስትለው ስለምን ቪዲዮ ነው የምታወሪው ብሎ ይላታል። እሷ ቪዲዮ ልትቀበል ነበረ የሄደችው። ነገር ግን ኤርሚያስ በነገር ሲያጣድፋት እሷ ምራቋን ተፍታበት ነው የሄደችው። ኤርሚያስም በጣም ይገርመውና እሷ ይሄን ነገር እንዴት አወቀች ስለ ኤሚ እንዴት ይሄን ሁሉ ነገር ልታውቅ ቻለች ቆይ እውነት ነው እንዴ ያረገዘችው እያለ ግራ ማጋባት ላይ ይገኛል። በቃ ይሄን ነገር ማረጋገጥ አለብኝ ብሎ የአምራን ስልክ ላይ እንግዲህ በተደጋጋሚ ሲደውል ስልኩ የሚጠራው አቶ ለይኩን እጅ ላይ ነበረ። በአጋጣሚ ደግሞ አቶ ለይኩን ስልኩን አላነሳውም፣ ግን የደወለውን ሰው አይቶታል። ያላነሳበት ምክንያት ደግሞ ናሆም አጠገቡ ስለነበረ ነው። ናሆምም አባቴ ይቅርታ አድርግልኝና ይሄንን ጥሪ ብትቀይረው ደስ ይለኛል፣ የሆነ ሰውን ያስታውሰኛል ይሄ ጥሪ ይለዋል። ችግር የለውም እቀይረዋለሁ ተባብሎት እንግዲህ ይለያያሉ።
ኑሃሚንና ኑሃሚንም አብረው እንግዲህ የራት ሰዓት እያሳለፉ እየተዝናኑ ባሉበት ሰዓት ኤርሚያስ እንግዲህ መጠጥ ይዞ እሺ ሙሽሮቹ ብሎ እንግዲህ እየጎረረባቸው እያለ ነበረ ድራማው የተጠናቀቀው። ኑሃሚን ድራማ ያው በጣም ደስ የሚልና እያማረበት እየተዋበ እኛንም እያጽናናን ይገኛል። እናንተ እስከ ኑሃሚን ድራማ ምን ተማራችሁ? እስኪ እነ ኑሃሚን አንድ ላይ ሲጋቡ ዳግም ዝም ይላል ወይስ ነገሮችን ያበላሻል? ወይስ የወንድምነት ስሜቱ ይይዘውና ወይ ወንድሜን ደስታ እካፈላለሁ ብሎ በሰርጉ ላይ ይገኛል? እስኪ እናንተስ ሀሳብ ምንድን ነው? እኔ ግን አይገኝም ብዬ ነው የማስበው። አምራንስ ከዛ የእውነት በቃ ችግር የለውም ከእናንተ ጋር እስማማለሁ ብላ ወይ ከታሰረችበት ትፈታለች ወይስ በዛው በእስር ላይ ትቆያለች? እስኪ የእናንተን ሀሳባችሁን በኮመንት ላይ ያሳውቁኝ። ቀጣዩን ኑሃሚን ድራማን ይዤላችሁ እመጣለሁ። ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ። ወዳችኋለሁ። ባይ ባይ።